አብርሃም ግን ማለት ነው ሁሌ በቃ ሩታ ላንተ ተንኮለኛ ናት አይደለ? ወደ ሩታ ምን አስፈጠጠ? ምን አስቀሰረ? ከዛ ችግርን ራስ ቻሌንጅ አባቴ ምን ሆናል? የተርከሰከስከው አንተ የሚፈረድባት ሩታ በእርግጥ እዚህ ውስጥ የለችም ማለት ይከብዳል። አለች፣ ትኖራለችም። መኖሯ ደግሞ ደግ አደረገች። ትኑር እንግዲህ ምን ይደረጋል። አብርሃም አንተ በሰው እየቀለድክ ነው ያለው። በሰው ህይወት ሴትን ማስለቀስ አላማና ፕላን ሆኗል ማለት ነው። ለነገሩ ቤተሰቦች እነዚህ ዩቲዩበሮች እኮ ዩቲዩበሮች ስል ደግሞ እኛን አይወክልም። በነገራችን ላይ እኛ ምንም የምናገኘው ነገር የለም። ቻናል ለማሳደግ ነው የምንሯሯጠው በእውነት። እና ዩቲዩበሮች ምን መሰላችሁ? አብርሃም በወር 4 ሚሊዮን እየበላ እንዴት ነው ገንዘብ የማያነቅለው? ቤተሰብ ከዚህ ጋር የሴት ክብር እንዴት ይታየዋል እንዴ? ከገንዘብ ውጭ ምንም የሚታየው ነገር የለም። ስለዚህ ምንም አይነት ነገር ሆኖ ሊሰራ ይችላል። አሁን ሄርሜላ ሳትመጣ በፊት አስቡት ምንድን ነው ያደረገ? ቲሸርቱን ለብሶት ነበር አይደል? አውልቅ ስትለው አወለቀው። አላወልቅም እንደዚህ ጠብቃታለሁ ብሎ እኮ መልበስ ይችል ነበር ቲሸርቱን። አያችሁ እንዴት እንደሚሆኑ። ቤተሰቦቼ እንዴት ናችሁልኝ? እንዴት ቆያችሁ? የኔ ምርጦች፣ የኔ ውዶች ሰላማችሁ ይብዛልኝ። እንግዲህ የኔ ቤተሰቦች ማለት ነው ያው ቪዲዮውን እንደተለመደው ላይክ እያደረጋችሁ እና ያው እንግዲህ እንቀጥላለን ማለት ነው ቤተሰቦቼ። ሩቲዬም ተከታትላ መጣች እኮ ሩቲ ተከታትላ መጣች። አብርሃም ደግሞ አንቺ ምን አገባሽ? የፈለኩትን ነገር ባደርግ እኮ ነገሩ ሁሉ ወደ ሩታ ትቆልለዋ። ታዲያ አንተ ተዋረድክ እኮ ተያዝክ። በቃ ራቁትህን ከፍቅርዬ ጋር ማለት ነው የሆነ ነገር ስትአደርግ ሄርሜላ እንደ ጽድቅ የምታየ ሴት አየችህ፣ አበደች፣ ዘለለች። ዛሬ ግን ማለት ነው ቤተሰቦች ሄርሜላ ሁማን ሄር ባትቀጥል ጸጉሯ ቢሆን ኖሮ እኔ ትነጨው ነበረ። ያው ሁማን ሄር አይደለ ውልቅ ይላል ብላ ፈርታ ነው ማለት ልትነቀል እኮ ነው የቀረበችው። ዘለለች። እናንተ ሰዎች ሲናደዱ ለካ ድምጻቸው ይቀየራል። ድምጿ ሁሉ ተቀየረ። እኔ ሰምቼ የማላውቅ ጉሩምሩምታ እኮ ነው። ምንድነው ጉሩምሩምታ? ለምሳሌ እዚህ ቲክታክ ላይ አንበሳ ሲወርድ ጉሩምሩም የሚል እንደዛ ነው እኮ ድምጿ የተጎረመረመብኝ። ነጎዳ ነው የመሰለኝ በእውነት። ሄርሜላ እንግዲህ ምንድነው ሄርሜላ ስትነገሪ ስለማሰሚ እንግዲህ ያው ችግሩን እንኳን ቀመሽው። ቢኮዝ ሲነግሩት ያልሰማ ሰው ከዚህ ውጭ ሌላ ምንም ሊገጥመው ስለማይችል ማለት ነው። ሲቀጥል ደግሞ ያው ብድር በምድር የሚባሉ ነገሮችን ትዘነጊያቸዋለሽ አንቺ። ሌላኛው ደግሞ ሄርሚዬ አሁን ዛሬ እኔ ጥያቄም ጥቃት ሄርሚዬን ማለት ነው እንደው ብትሰመኝ እንዴት ነው ግን መከዳት እንዴት ነው መቀማት እንዴት ነው? የሰውን ማለት ለምሳሌ አሁን አንቺ ፍቅር ቀማችሽ፣ አንገበገበችሽ፣ ተቃጠልሽ፣ ንድድ እርር ድብን እያልሽ ነው። እንዴት ነው ስሜቱ? የሰውን ባል መቀማትስ እንዴት ነው ስሜቱ? በዚህ ሁኔታ ሆነሽ እንኳን ሩታን አንድ ቀን እኮ አትረጃትም ሄርሜላ ማለት ነው። ችግሩ ራስ ወዳድ እኮ ነሽ። አሁን አንቺ በጣም ራስ ወዳድ ሰው ነሽ። አብርሃም እንደዚህ ካንቺ ላይ እየተጫወተ ራሱ ከሩታም ላይ እኮ ይሄን ነገር ይፈጥረው ነበር የሚል ሐሳብ አይመጣብሽም። አይሽ ራስ ወዳድ የሆነ ሰው ደግሞ ከችግር አያመልጥም በዚህ አጋጣሚና። ስሜቱ እንዴት ነው ግን? ስሜቱ ደስ ይላል። ሩትዬ ማነው ሄርሚዬ ማለት ነው እንደዚህ የሰውን ባል ቀምቶ ዘመናዊ ሲያጫውትሽ ቆየ። ከዛ በኋላ ደግሞ ይኸው አንቺም ተቀማሽ። ቀማኛ ስላለው ተቀማሽ። ታዳማ ስሜቱ እንዴት ነው እያልኩሽ ነው። አጣጥሚው እንግዲህ በደንብ አርገሽ፣ በእውነት በደንብ አርገሽ አጣጥሚው። ግን ተረጋጊ አደራሽ። ራስሽን ችግር ላይ እንዳትከች። ሄርሚ እንዳየውሽ ከሆነ ተመዘግዝገሽ ነው የወጣሽው። እንደው እግዚኦ በሰላም ደርሳ ይሆን ከቤቷ? ቤተሰብ በጣም እኮ ነው የሚያስፈራ። እኔማ ቲያትር እኮ ነው የሆነብኝ በእውነት። ምን አለ መሰላችሁ በቀልን በበቀል መልሱ ተብለን እኛ እንትን የለንም ማለት አንባልም። እንደውም ለተበቀላችሁ ሰው በመልካም መልሱለት ነው የምንባል አይደል? ግን እኛ ሰዎች አይደለን። ከባድ ነው። እኛ በቀልን አንረሳን። በዚህ አጋጣሚ የፈለገ ነገር ቢሆን ማለት ነው ልባችን የተቀመጠ ነገር ካልተፈጸመ አይሆንልንም። እና እንግዲህ ያው ሄርሚዬ እጇን ያገኘችው ምን ይደረጋል? ያው ሰው የዘራውን አይደለም የሚያጭደው። እና ምንድነው ሄርሚ ከዚህ በኋላ ማድረግ ያለባት ይመስለኛል ንስሐ መግባት አለባት። ምንም ነገር ይሁን ምንም አብርሃምና ሩታ ይስማሙ አይስማሙ፣ ከዚህ በፊት ጸበኛም ይሁኑ፣ ግን አምላኬ ወይ ይቅር በለኝ። እኔ ገብቼ አንተ ያከበርከውን ትዳር፣ አንተ ያጣመርከውን ትዳር እኔ አፋትቻለሁ፣ ይቅር በለኝ ብለሽ እንደ አምላክሽን ለምኝ። እውነት ተደፍ ይጅና እሱ ነው የሚያዋጣሽ እንዴ። ምንም ጥፋት እንዳላጠፋኩ በጣም ስትዘባንኝ እኔ እኮ ግርም ነው የሚለኝ የሄርሜላ ነገር። ቤተሰቦቼ ምንም ጥፋት እንደሌለባት በቃ ጽድቅ እንደሰራች አላል አምላኳን ትታ አብርሃም እኔ አንተ እንደኔ የሚወደኝ እንደኔ የሚያፈቅራ
እንደኔ የሚወድ እንደኔ የሚያከብር የለም ብላ ተምዘግዝጋ ወጣች ማለት ነው። ከሱ ላይ ፎከስ ከምታረጊ ይልቅ ወደ ራስሽ ተመለሽ፣ ወደ አምላክሽ ተመለሽ ሄርሜላ። ከዚህ በኋላ ከራስሽ ላይ ፎከስ አድርጊ። እንግዲህ ብድር በምድር የሚለውን ቀመሽ፣ በቀልን ቀመሽው። ህይወትሽ ሰላም አይደለም። ከአብርሃም ጋር የሆንሽ ይኸው ህይወትሽ እየተበጠበጠ ነው። የቤተሰቦች ክብር እየተዋረደ ነው ያለው። ስለዚህ አንቺ ትንሽ የጭላንጭል የሚባል ክብር ካለሽ ማለት ነው ከዚህ በኋላ ራስሽን አስከብሪ። አለቀ በቃ። ሩታ እንደሆን በቃ በደንብ ነው የተበቀለች። ደስ ይላል ግን እውነት መናገር የምር እንዲህ በራሳችሁ ቦታ ሆናችሁ አስቡት። ደም ያስለቀሳችሁ ሰው እንደዚህ ሲቃጠል ማየት ራሱ ሰላም አለው፣ ሰላም አለው። እኔ አሁን በሩታ ቦታ ብሆን ማለት ነው የቦዲ ላንጉጅ ሁሉ ነው የማወጣው እኮ በደስታ እና ፍቅር ጀማ ከሚባሉት ጋር ሆና ሄርሜላ ከሩት ላይ ስትሳለቅ ስለነበረ ማለት ነው የመሳለቅ ትርፎ ነው ዛሬ የተፈጠረው። እንግዲህ አብርሃም ከፍቅር ጋር ምንም ፈጠረ ምንም አልፈጠረ ሳይሆን ጉዳዩ አብርሃም ነጋንቺ ሸርተት አድርጎ ጥሎሽ እንደሚሄድ የታወቀ ነው። ማን ነበር ሩቲና ፍቅር ደግሞ ላንቺ በጣም ውለታ ነው ያዋሉልሽ። በዚህ አጋጣሚ ውለታ ውለውልሻል እኮ እኔ አይንሽ እውር እንዶ አእምሮሽ እውር ሄርሜላ መቼ ነው የምትነቂው? አሁን ባለፈው ላንቺ ብለው እስኪ ፍቅር የምር አፍቅራው ብትመጣ ኑሮ እኮ አንቺን ቁጭ አድርጎሽ ሄዶ ነበር እኮ ሄርሜላ። ለምንድን ነው የማታስቢው? ፍቅር ምርጦ እኮ ሄዶ ነበር። ከሁለታችሁ ፍቅር መርጫለሁ ብሎ እኮ ሲያንከራትሽና ማለት ነው ነይ እያለሽ እኮ እንደ ውሻ ሲጠራሽ የነበረ ሰው ነው። ዛሬ አሁን ከፍቅር ጋር ተኝቶ ማግኘትሽ ለምንድን ነው የገረመሽ? አፈቅራለሁ ሞትላለሁ እያልሽ እኮ ጥሎሽ የሄደ ሰው ነው። እኔ አንተን አጥቼ መኖር አልችልም እሞታለሁ እያልሽ እኮ ደግሞ ጠቅጥቆሽ የሄደ ሰው እኮ ነው። ላስብበት ብሎ ጠብረር ብሎ እኮ ካንቺ ላይ የሄደ ሰው እኮ ነው። በዚህ ያክል መሆንሽ አስፈላጊ ነው ብዬ አላስብም። ነገር ግን በሩታ በኩል ሳስበው የተደረገብሽ ነገር ትክክል ነው። አንቺም ይሄን ነገር ከሩታ ላይ ስለፈጠርሽ ከእጇ ላይ ነጠቅሻት፣ አንቺም ከእጅሽ ላይ ተነጠቅሽ ማለት ነው። ስለዚህ ብድር በምድር በሚለው ከዚህ ጋር ያበቃል ሄርሜላ። ከዚህ በኋላ እንደው ከአብርሽ ጋር ከተወሳወሽ አንቺ ለራስሽም ለቤት ክብር የለሽም። በቃ በእውነት ክብር የለሽም። በተለይ ቤተሰቦችሽን አታከብሪም። እና ሩትዬ ደግሞ ማለት ነው አረ ዛሬ ግን አለባበሷ እንዴት ነው? ሞዴሏ እንዴት ነው አለባበሷ? የኔ ቆንጆ በጣም እኮ ነው የምታምረው በእውነት። አረ ደግሞ ይሄን ሰሞን የመጣ ልብስ እንዴት ነው ነገሩ? አዲስ እንትን አለ ኢትዮጵያ ላይ የሆነ አዲስ የሆነ ቡቲክ ተከፈተ እንዴ? የሚለብሱት ልብስ ያበደ ነው። ሴቶቹ ከየት ነው የሚያመጡት እናንተ? አረ በስመ አብ በጣም ነው የምታምረው ሩቲና። ይሄ ሩቲ ውበት ያማልላል። ከዛ ቦታ ላይ እንደዛ እየተደበላለቁ ማለት ነው እና ማለት ሩቲ ከኔ ላይ ልታፈጥ ነው፣ ከኔ ላይ ልታላክክ ነው አንተ። እኔም ማስለቀስ ያችን ማስለቀስ ሴቶቹን ሁሉ ማስለቀስ ነው። አንተ አይሰለችም? ከኔ ላይ ልታፈጥ ትለዋለች። አይ ሩትዬ መኖርማ ሳትኖሪበት እኮ አልቀረሽም። እንደው ሳስበው ሳትኖሪበት አትቀሪም ከዚህ ውስጥ። ግን ደግሞ ለምን ኖርሽ ነው ያለልም። እንኳንም ኖርሽ። እኔ ሩታን ገደል የማያስገባ ነገር ሩታን የማያስጠቆር ማለት አርፋን ብትቀመጥ እኮ መጠቆሯ የማይቀር ነገር ነው። ነገር ግን የከፋ ችግር የማያመጣባት ከሆነ በየትኛው መንገድ ሂዳ መጋፈጥ አለባት። በቃ ብድሯን መመለስ አለባት ባይነኝ እኔ እንደራሴ ማለት ነው። ግን ይህ ሁሉ ሲደረግ ችግር ውስጥ እንዳትገባ ደግሞ እኔ እፈራላታለሁ በእውነት። እና ላይክ እሷ እንደሌለችበት አድርጋ ያው አክት ለማድረግ የሞከረች ይመስለኛል። በጭራሽ ፍቅርዬ ከሩታ ጋር ሳትማከር ይሄን ነገር አታደርግም። ግን ደግሞ ማለት ነው ቤተሰብ በራሷ ፍቅር በራሷ መንገድ ሄዳ ይሄን አድርጋ ከዛ በኋላ ለሩታ እውነታውን ልትነግራትም ሊሆን ይችላል እኮ ከሄርሜላ ለማራቅ ነው ይሄን ያደረኩት ብላም ልትነግራት ትችላለች። ሩታ ከዚህ ጋር አሁን ግዴታ ሁሉን ነገር ታውቃለች ብለን መደምደሙ ከባድ ነው የሚሆነው። ግን እንደኔ ያለችበት ይመስለኛል። ግን ደግሞ እኔ ድምድም አላደርግም። ምናልባት ላታቀም ትችላለች። ፍቅር በራሷ በኩል አብርሃም እንደዚህ ማድረግ ፈልጋም ሊሆን ይችላል። ይሄ ሁሉ የምታደርገው ግን ማለት ነው ሩታን እርዳታ ነው። ፍቅር ሩታን ትበቀላታለች ብዬ እኔ አላስብም። ድሮ የቀረ ነገር ለምን ትበቀላታለች? ሲጀመር ፍቅር እኮ ሩታን ሳትወክል እኮ ከዚህ ጋር ፍቅር አብርሃምን የምትበቀልበት በጣም ሺህ ነገሮች አሉ። አብርሃም እኮ በጣም የዋሸ ሰው ነው። ለፍቅር ራሱ ሽማግሌ ሳይልክ ሽማግሌ ተልኮ ተከለከልኩኝ ብሎ እኮ ሚዲያ ላይ ሲያንባርቅ የነበረ ውሸታም ሰው ነው እኮ። እና ታዲያ ፍቅር ማለት ነው መበቀል ከፈለገች በጣም ብዙ ምክንያት አላት አብርሃም የምትበቀልበት። ምክንያቱም ድሬዳዋ ሳትሄድ ድሬዳዋ ሄደች ስንት ነገር ነው ያለው ስለ ፍቅር ራሱ። ስለዚህ ሩቲ ልትኖርም ላትኖርም ትችላለች በሚለው ፍቅርዬ ማለት ነው ደልቀቅ ዘና ፈታ ብለ ማለት ሄርሜላ እንደዛ ስትንጨረጨር የምታፈጥባት ነገር እኮ ነው።
እንደው ፍቅርዬ ያራዳ ልጅ። እኔ እኮ አብርሃምን ገስጾ የሚይዘው ፍቅር ነች ብያቸዋለሁ። ሄርሜላማ ተውት። ሩቲ ያው እንትን ትለዋለች፣ ትገስጸዋለች እኮ ትይዘዋለች። ግን እንደ ሩቲ ደግሞ ይሄን ያክል ጫን ያለ ነገር ማን ነው እንደ ፍቅር እንደዚህ ይሄን ያክል ጫን ያለ ነገር ምናምን እንተናትለው። ሲቀጥል ደግሞ ሩታ የምትናገረውን ነገር አስረግጣ ስለምትነግረው ካጠገቧ መቆም አይፈልግም አብርሃም ማለት ነው። አይቋቋመውም የሩታን ንግግር በጭራሽ። የሚሳፈጠውም ራሱ ከፍቅር ጋር ነው እና የሩታን ንግግር በምንም አይነት ታምር አብርሃም የሚሸከም ሰው አይደለም። አይችልም። በቃ ካጠገቡ ስትቆም ራሱ ዝም ብሎ ይርበደበዳል ማለት ነው። ይሄ እርብድብድ አንተ በቃ ለማንም እየገለብክ ለማንም ቲሸርትን እያወለክ ኑር ከዛው ማለት ነው። አቤት ያብርሽ ዘልዛላነት። ደግሞ እኮ እኔ እንዳስረዳሽ ትፈልጊያለሽ? ተረጋጊ። ምኑን ትረጋጋው? ራቁትን አየች እኮ አብራችሁ ተኛችሁ ከፍቅር ጋር። ከዚህ በኋላ ምንድን ነው የምታስረዳት? እኔ ደግሞ አደንዝዘውኝ ነው አፍዝዘውኝ ነው የሆነ ነገር አጠጥተውኝ ነው ከዚህ የመጣሁት ብለህ መቼም ይሄን ነገር ልትሞላት ባልሆነ ልጅቷ ዝም ብላ ሰጣትን ስለምትቀበል ያው ልቧ ስለምታውቀው ይመስለኛል። ሄርሜላ ከፍቅር ጋር እንደነገርኩሽ ምንም ተፈጠረ ምንም አልተፈጠረ አይደለም ትኩረት ማድረግ ያለብሽ ለነገ ይሄ ሰው ይሆነኛል ወይ የሚለውን ነው ማሰብ ያለብሽ ከዚህ ጋር ማለት ነው። ሲቀጥል ለቤተሰቦች ክብር የለሽ። እኔ እኮ በሚዲያ እየነገረሽ እኔ የሜዳ ህያነሽ እንዴ? ቆይ ሄርሜላ ግን አንቺ አይገባሽም እንዴ? በሚዲያ እኮ በአደባባይ በዓለም ፊት እኮ እኔ ትዳር አልፈልግም እያለ የተናገረ ሰው ምንድን ነው ከኋላው እንደ ቁጭላ የሚያስሮጥሽ አንቺ? ቆንጆ ነሽ ተባልሽ እኮ ቆንጆ ነሽ። ምን አንቺ አማርጠሽ ማግባት የምትችይ ነው ማለት ያለሽበት ስታንዳርድ ማለት ነው። እኔ እኮ አሁን አማርኛው ጠፋብኝና ወደ እንግሊዝ ደግሞ ወደማላውቀው እንግሊዝኛ መቀባጠሬ እኮ እድሜ ላይ ሄርሜላ ገና እኮ ማለት ነው የማላውቀውን ቋንቋ ሁሉ ልታስቀባጥረኝ ነው ይቺ ልጅ። እና መጨረሻ ላይ ደግሞ አንቺ ራሱ ባለጌ ነሽ ያለቻት ፍቅርዬን። ኧረ ስነ ስርዓት ያጃቦ ሄርሜላ ተከበሪ እንዴ! አንቺ ራሱ የናጠጥሽ እኮ ባለጌ ነሽ። ምን ሆነሽ ነው? ያምሻል እንዴ? አንቺ የሰውን ትዳር ቀምተሽ እንደገና እንደ ፍቅርን ባለጌ ነሽ ስትያታፍሪም እንደ ሄርሜላ ግን ኧረ ሼም ነው። አንዳንዴ ሼምማ ቆንጥጥ ያድርግሽ እንጂ ሴትዮ ምን ሆነሻል እንዴ? ጭራሽ ፍቅርን ባለጌ ነሽ አንቺ። ምን ልትባይ ነው? ከሰው ትዳር ገብተሽ እንደ ቡኮ ያቦካሹ ሲስቱ ያማታል እንዴ? ነግረው ነበርኩ ደጋገመችው። ይሄን ቃላት ልክ እንደ ተለማማጅ ሰው ደጋገመችው ማለት ነው። እንኳን እነ ሩታ እነ ፍቅር አይደለም ዓለም እኮ ነው እንዴ ህዝብ አዳሙ እኮ ነው የመከረሽ። እንደው ገዝግዞ ያስረዳሽ እንዴት ያርገ ይሄ ህዝብ አንድ ሰው አይደለም እኮ ሲቃወምሽ የነበረ ህዝብ በሙሉ ተገልብጦ ሲቃወምሽ አንቺ ከህዝብ በልጣለሁ አልሽ። በዚህ አጋጣሚ ከህዝብ የሚበልጥ የለም ልንገርሽ ብዬ ነው። እንኳን አይደለም አንቺ እንትና ማን ነበር መንግስታችን አወይ ስሙ ጠፋይ ደግሞ ዶክተር አብይ አህመድ ራሱ ማለት ነው ከህዝብ የሚበልጥ ሰው አይደለም። በዚህ አጋጣሚ ልንገርሽ ብዬ ነው። ያው የሀገር መሪ ነው ግን ደግሞ ከህዝብ በላይ አይደለም ከህዝብ በታች እንጂ። እና ምንድነው ብዙ ህዝብ የተቃወመውን ነገር ነው አንቺ ደፍረሽ የገባሽበት። ይሄው ድፍረት ደግሞ እንደዚህ ያዋረደሽ። ለጠላት ያሳልፈ ሰጠኝ። ማን ጠላትሽ? ሩታና ፍቅር ናቸው። አረ ሄርሚዬ ተይ እባክሽን እንዴ! እነሱ ጠላቶችሽ አይደሉም። እንደውም ከጉድ ነው ያወጡሽ እውነት። መጀመሪያ ላይ ማለት ትዳር ጀምረሽ ምናምን ገና በመጀመሪያ ውጭልኝ ብሎ ሳያባረርሽ በፊት ከእንደዚህ አይነት ጉድ አተረፉሽ። ፍቅርዬና ሩትዬ እንደው ፈጣሪ ማለት ልታመሰግን ነው የሚገባሽ እኮ። ተመስገን ረዱኝ እነዚህ ልጆች እነዚህ ሴቶች ህይወቴን አተርፈውልኛል ብለሽ ልታመሰግኝ ነው የሚገባሽ። እጅሽን ወደ ፈጣሪ ዘርጊ። አረ መጨማለቅ እንዲሁ ባለጌ ስትላት እኮ ቤተሰብ ገረመችኝ እኮ ፍቅርዬም ባለጌ ማለት ነው። ፍቅርና አብርሃም እንግዲህ በፍቅር በኩል ያላለቀ ነገር ነበር ድሮ ገና ሩታ ስትመጣ ማለት ነው። አብርሃም እንደጨረሰ አድርጎ ከሩታ ጋር ሆነ። ፍቅር ግን በሰዓቱ የኔ ነው ብላ እንኳን ሩታን አንድ ቀን ተሟግታት አታውቅም እኮ በእውነት ተወቹ ነው። ታዲያ አሁን አንቺ እንደው በምን አይነት ሞራል ነው አሁን ከፍቅር ደርሰሽ ፍቅርን ባለጌ ነሽ አለች ማለት ነው? አረ 100,000 ጊዜ ባለጌ ሆና ነው ፍቅር ትሻለኛለች ለኔ ካንቺ ማለት ሄርሜላ የእውነት 100,000 ጊዜ ባለጌ ሆና ፍቅርዬ ለኔ ትሻለኛለች እንደው ካንቺ። በዚህ እድሜሽ እያወቅሽ ሁሉን ነገር ህፃን ይመስል ማለት ነው ምንም እንደማታቂ ድፍንፍና አድርገሽ የሰውን ትዳር አንቦ ጫርቀሽ ይሄው ህይወትሽ ተንበጫረቃልሽ። ደግ አደረግሽ።